እናነባለን። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 በጌታ በኢየሱስ ስም አብረን እናነባለን። 3 የመጽሐፍ ቅዱስ ክፍሎችን አብረን እናነብና ከዛ እግዚአብሔርን ቃል እንካፈላለን። ማቴዎስ ወንጌል ምዕራፍ 15 ከቁጥር ምዕራፍ 5 ከቁጥር 14 እስከ 16 በጌታ በኢየሱስ ክርስቶስ ስም አነባለሁ። ማቴዎስ ወንጌል ምዕራፍ 5 ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ከቁጥር 14 እንደዚህ ይላል፣ እናንተ የዓለም ብርሃን ናችሁ። እናንተ ምንድናችሁ? የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል። በቤት ላሉት ሁሉ ምን ያደርጋል? ያበራል። ከዛ ከኔ ቀጥላችሁ በሉልኝ ይሄንን፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ደግሞ እንደዚህ የሚል ቃል አለ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንዲህም እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናችሁንም ነገር ብታደርጉ ሁሉን ለማን ክብር አድርጉት? ሁሉን ለማን ክብር አድርጉት? ሁሉን ለማን ክብር አድርጉት? ሁለተኛ ጴጥሮስ ምዕራፍ 2 ከ9 እስከ 12 ላይ እናነብና ትቀመጣላችሁ። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 12 አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 11 አንደኛ ጴጥሮስ ይቅርታ ሁለተኛ አልኩኝ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 12 በጌታ በኢየሱስ ስም አነበዋለሁ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የተመረጠ ምን? እንደ ጄኔሬሽን እናንተ ምንድናችሁ? የተመረጣችሁ ናችሁ። የተመረጠ ትውልድ፣ የንጉሥ ካህናት፣ የንጉሥ ምን? ቅዱስ ሕዝብ፣ ቅዱስ ምን? ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር እናንተን ምን በሚሉበት ድገሙና፣ እናንተን ምን በሚሉበት? እናንተን በሚያሙበት በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። አንድ ሰው አሜን። አንድ ሰው አሜን። አባቶ በኢየሱስ ክርስቶስ ስም ቃልን ፍቺ ያብራልን፣ አስተምረን። እግዚአብሔር ሆይ እንደ መንግሥት ልጆች በዚህ ዓለም ላይ ብርሃናችን በሰው ሁሉ ፊት እየበራ ስንኖር በሚያሙን እኛ ላይ እግዚአብሔር ሆይ በሚናገሩት ነገር እግዚአብሔር ሆይ ያፍሩ ዘንድ አንተን ያከብሩ ዘንድ ወድቀን በስንፍና ተገኝተን እግዚአብሔር ሆይ ያሉት ስለማይሆን ቀኝ ስለሚደግፈን እናመሰግንሃለን። እግዚአብሔር ሆይ በምንታማበት በምንባልበት በዚያ ነገር ወድቀን እንዳንገኝ ዛሬ የሚያጸናው ቃልህ እንዲያገኘን በኢየሱስ ስም ጸልያለሁ። በክርስቶስ ኢየሱስ ጌታ ስም አሜን። ጌታ ኢየሱስ ይባርካችሁ። በዚህ ባለፈው ሳምንት የጀመርነውን ሐሳብ ዛሬ እንቀጥላለን። ጌታ ኢየሱስ የተባረከ ይሁን። ለጌታ ክብር መኖር ነው። ሊቪንግ ፎር ሂዝ ግሎሪ የሚለውን ሐሳብ እንማራለን። ለጌታ ክብር መኖር፣ ለጌታ ሐሳብ መኖር፣ ክብሩን በጨለማ ውስጥ ማንጸባረቅ የሚለውን ሐሳብ ከሶስቱም ክፍል ያነበብነው ከማቴዎስ ምዕራፍ 5 ላይ ከአንደኛ ቆሮንቶስ ምዕራፍ 10 እና ከአንደኛ ጴጥሮስ ምዕራፍ 2 ላይ ያነበብነው ተመሳሳይ ሐሳብ በተለየ ቃል ነው እና ክብርን
ትቀበላላችሁ ነው። ግን ክብርን ከመቀበል በኋላ ሌላው ስቴፕ ላይ እንድንሻገር እግዚአብሔር ይፈልጋል። ክብር ከተቀበልን በኋላ ሪፍሌክት ወደ ማድረግ፣ ክብር ለኢየሱስ ይሁን፣ ክብርን ወደ ማንጸባረቅ። በክፍል 1 እግዚአብሔር እንደፈጠረን ለክብሩ እንደፈጠረን ላስት ዊክ አይተናል። እግዚአብሔር የዋጀን እንዲሁ ዝም ብሎ ከዛ አውጥቶ እዚህ እንድንቀመጥ ሳይሆን እግዚአብሔር የዋጀንና ያወጣን ከወጣን በኋላ ደግሞ እንደተለየ ሕዝብ ለእግዚአብሔር ክብር እንድንኖር ነው። ክብር ለኢየሱስ ይሁን። ከእግዚአብሔር ርቆ በሚኖረው ዓለም ውስጥ ለእግዚአብሔር ክብር እንዴት ይኖራል የሚለውን እግዚአብሔር ምላሽ መስጠት ሲፈልግ እኔና እናንተን መረጠ። የእግዚአብሔር ስም የተባረከ ይሁን። ከሲኦል ለመዳን ብቻ አልተመረጣችሁ። አሜን ነው። ለመትረፍ ብቻ አይደለም፣ ለማዳን ብቻ እግዚአብሔር እኛን አልመረጠንም። እንደገና በእኛ ብርሃኑን ሊያበራ ወደደ እግዚአብሔር። ኢየሱስ ከድቅድቅ ጨለማ ከነበርንበት እስራት ውስጥ ከነበርንበት ከሚያስጠላ ልንቀበለው ዞር ብለን ስናስበው ከሚዘገን ነገር ውስጥ ያወጣን የዓለም ብርሃን ብሎ ሊጠራን ነው። ኢየሱስ ለዘላለም ጌታ ነው። እስቲ አንቺ እኮ መብራት ነሽ፣ አንተ እኮ መብራት ነህ ተባባሉ። ሃሌሉያ። መብራቱ የሚባሉ ሰዎች እንዴት የተባረኩ ናቸው። ኢየሱስ ለዘላለም ጌታ ነው። ብርሃን ናችሁ፣ አታውቁትም እንጂ እናንተ ብርሃን ናችሁ። ብርሃን እንደሆናችሁ ምሳሌ ልንገራችሁ። ብርሃን እንደሆናችሁ የምታውቁት ሰዎች መካከል ላይ ድንገት የሆነ አንድ ጴንጤ ሲዋሽ እንዴ ጴንጤ ይዋሻል እንዴ ይላሉ። ለምን? በጨለማ መካከል ላይ ጴንጤ እንደማይዋሽ ይቺ ዓለም አውቃለች ማለት። ሰዎች ተደብቀው ሲጠጡ በኒኬል ኩባያ የሆነ ነገር ሲጠጡ ሲያዩ እንዴ ጴንጤ አይደል እንዴ እሱ እንደዚህ አይነት ነገር ያደርጋል እንዴ ይላሉ። ለምን? ጴንጤ የተባለው የተመረጠ ለንጉሥ ካህንነት የተለየ ቀድሞ ወገን ያልነበረ አሁን ግን የእግዚአብሔር ወገን ስለተባለ እርሱ ላይ ሪፍሌክት የሚደረገው የሚታየው የሚጠበቀው የህይወት ሌቭል የላቀ ነው። ክብር ለኢየሱስ ይሁን። ይሄንን እኛ አልገባንም፣ ግን እየኖርነው አላልነውም። ብርሃን ነኝ አላልነውም፣ ግን እያበራን ነው። ኢየሱስ ለዘላለም ያድናል። የተመረጥንለት የተጠራንለትና የተለየንለት ነገር ቀላል ነገር አይደለም። የተከበረ ነው። ክብር ለኢየሱስ ይሁን። በጠፊው ዓለም ውስጥ አንድ ቀን በእግዚአብሔር ትኩሳት በሚቀልጠው ዓለም ውስጥ የእግዚአብሔርን ባህሪ፣ ፍቅሩን፣ ምሕረቱን፣ ርኅራኄውን፣ ቅድስናውን፣ ቸርነቱን፣ መልካምነቱን፣ በጎነቱን ሪፍሌክት እንድናደርግ የተመረጥን ትውልድ ነን። ብሊቭ ኦር ኖት እንደሱ ናችሁ። ኢየሱስ ለዘላለም ጌታ ነው። እንዲሁ አሁን እናንተ ወጣችሁ ኒውዮርክ መሃል ላይ ብትዞሩ ወይም ሻርለት አፕታውን ብትሄዱ አሪዩ ፍሮም ብለው ከየት ነው የሚጠረጥሯችሁ? ከኢትዮጵያ ወይ ከኤርትራ አይደል? ይጠይቋቸዋል። አሪዩ ጀርመናዊ ይሏቸዋል። አሪዩ ፍሮም ፍራንስ ይሏቸዋል። አይሏችሁም። ይጠይቋቸዋል። አይጠይቁንም። ከፈረንሳይ ነው ብለው አይጠረጥሩንም። ከጀርመን ነው ብለው እኔን አይገምቱኝም። ለምን? እስኪናችንን ሲያዩት ፊዚካላችንን ደግሞ ትንሽ ስንናገር ቋንቋችንን ሲሰሙት ይገምቱናል። ይኸውላችሁ ይሄ ያመጣው ኔቸር ነው፣ በራሱ ተፈጥሮ በራሱ ያመጣው ነው። ክርስትና ዳግም ስትወለዱ ባይ ዲፎልት ብርሃናችሁ ይበራል። ባይ ዲፎልት የእግዚአብሔር ክብር በእናንተ ላይ ይታያል። ያንን ግን እንዴት ነው ማሳድገው፣ እንዴት ነው ለክብሩ ምኖረው የሚለውን ደግሞ እንደ እግዚአብሔር ቃል እኛ ነን የምናንጸባርቅና የምናሳድገው። ኢየሱስ ለዘላለም ጌታ ነው። ክብሩ በማንነታችን እናንጸባርቃለን ስንል እንዴት ነው ክብሩ የጌታ ክብር በእኔ ህይወት የሚንጸባረቀው? እንዴት ነው የጌታ ክብር በእህቴ በወንድሜ ህይወት የሚንጸባረቀው? እንዴት ነው የጌታ ክብር በእኛ አገልግሎት በእኛ ጉባኤ የሚንጸባረቀው ስንል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ጀምሮ እንዳነበባችሁት እንደተመረጠ ትውልድ ስንኖር ነው። ኢየሱስ ያድናል። እግዚአብሔር በአጋጣሚ አልመረጠንም። በአጋጣሚ መንገድ ላይ ፒክ አላረገንም። እግዚአብሔር አስቀድሞ ያወቃቸውን ይላል ጠራቸው። የጠራቸው ምን አረጋቸው? አጸደቃቸው። ያጸደቃቸው ምን አረጋቸው? አከበራቸው። አስቀድሞ ዓለም ከመፈጠሩ በፊት በስም የሚያውቀን እግዚአብሔር በዓላማ ጠርቶናል፣ በዓላማ ያኖረናል። ክብር ለኢየሱስ ይሁን። ለክብሩ የምትኖር ትውልድ፣ ለክብሩ የተለየ ለርስቱ የተለየ ህዝብ። ለክብሩ የምንኖረው ጠንካራ ስለሆን አይደለም፣ ብቃት ስላለን አይደለም፣ የተለየ ቁመና ስላለን አይደለም። እርሱ በዙፋኑ ያለው እግዚአብሔር ስለመረጠን ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ ከኛ የሆነ ኮንትሪቢዩት የምናደርገው ነገር የለን። ሁለተኛ ክብሩ በማንነታችን እንዴት ይንጸባረቃል ካልን የንጉሥ ካህናት ስለሆነ ለካህንነት ስለተለየን እኛ የንጉሥ ካህናት ነን። አሜን ነው። አሜን ነው ወይ? አሜን ነው ወይ? እናንተ ብሊቭ ኦር ኖት ካህናቶች ናችሁ። የካህንነት ጸጋ በላያችን ላይ አለ።
ተለይተናል ለእግዚአብሔር። ይሄ ክህንነት በተለያየ ቦታ ላይ አንድ ወንድም አንድ ቀን ሲነግረኝ በጌታ እንደሆነ ያውቃሉ። አካባቢው ላይ አዲስ ነው እና የሆነ ነገር ሲሉት አይኔ ጴንጤነኛ አላረግም ብሏል። ከዛ የሆነ ሰው ታመምባቸው። ሲታመምባቸው አካባቢው ላይ የነበሩ ሰዎች ጠሩት እና በቴሌቪዥን አይተናል እንዳንተ ሰዎች ጋር ሄደው ሲጸለይላቸው ሲድኑ አይተናልና ጸልይ he don't know how to pray። ኧረ እኔ እንደዚህ ጸልዬ አላቅም፣ እኔም እንደናንተ ነው በቲቪ ማየው አለ። ቢሆንም ቢያንስ አንተ ጴንጤ ነህ፣ እኛ ምንም አናቅም፣ ስለዚህ የሆነ ነገር አድርግ በቃ። ከዛ ሲሉኝ አለ መጽሐፍ ቅዱስ አነሳውና ሄድኳል። ግልጥ ሲያደርግ ማርቆስ ወንጌል ምዕራፍ 16 ወጣለን። ከዛ ይህንን ላንብብላችሁና እንግዲህ እንጸልያለን አለና ብድግ አድርጎ ሲያነብ ማርቆስ ወንጌል ምዕራፍ 15 ላይ እንደዚህ የሚል ቃል አለ፣ ያመኑትን እነዚህ ምልክቶች ይከተሏቸዋል። ኢየሱስ ለዘላለም ጌታ ነው። ምን ያረጉትን? እስቲ ምን ያረጉትን? የአገልግሎት ትሬኒንግ የወሰዱትን፣ ቴዎሎጂ የተማሩትን፣ በቴዎሎጂ የሆነ ነገር ያላቸውን፣ በእግዚአብሔር ቤት 30 ዓመት ያስቆጠሩትን አይልም። ያመኑትን እነዚህ ምልክቶች ይከተሏቸዋል። ኢየሱስ ለዘላለም ያድናል። የክህነቱ ጸጋ ያመኑት ላይ ባይ ዲፎልት ተጭኗል። ሶፍትዌር ነው። የሚያድን ጸጋ፣ የሚታደግ ጸጋ፣ የሚያስታርቅ ጸጋ፣ የሚምር ይቅር የሚል ቸር የሆነ የላይኛው ጥበብ የሆነው የተባለው ኢየሱስ ክርስቶስ በማንነታችን ውስጥ ኦልሬዲ ምን አድርጎታል? አስገብቶታል። ከዛ አነበበላቸው። ያመኑት እነዚህ ምልክቶች ወደ ዓለም ሁሉ ወንጌል ስበኩ። እጃቸውን በድዌዎች ላይ ምን ያደርጋሉ? ይጭናሉ። እነሱ ምን ያደርጋሉ? ይፈወሳሉ። የሚገድል ነገር እንኳን ቢጠጡ ምን ያደርጋቸውም? አይጎዳቸውም። እባብና ጊንጡ ምን ያደርጋሉ? ይረግጣሉ። ይሄን አነበበ እና እጅህን ጫና አሉት። እሱ አንብቦ ዝም ሊል ነው። ያነበብከው እኮ እጃቸውን ይጭናሉ ነው የሚለው። እና አንተ አማኝ ነህ ጫና አሉት። ጫነ። እግዚአብሔር ፈውስን አጸና። ክብር ለኢየሱስ ይሁን። የዛን ቀን ህይወቱ መሰራት ጀመረ። የዛን ቀን ህይወቱ መቀየር ጀመረ። ወገኖቼ ሆይ የንጉሥ ካህናቶች ናችሁ ስትባሉ የሆነ ዘርፋፋ ልብስ የለበሰ ወይም ፓስተር የሚባል ቆብ ደፋ ወይም የሆነ ወንጌላዊ የሚል የተጻፈበት ወይም በቤተ ክርስቲያን ኦርዴንድ የተደረገ የሆነ አገልጋይ አትጠብቁ። እናንተ ካህናቶች ናችሁ። ኢየሱስ ለዘላለም ጌታ ነው። በሄዳችሁበት ሁሉ ይሄ ካህንነት ይሰራል። ካህን ስራው ምንድን ነው? በእግዚአብሔርና በሰዎች መካከል መቆም። ያገኛችሁት ሰው እንደማያውቅ ጌታን እንደማያውቅ ወንጌል እንዳልሰማ ከሰማችሁ የክህነት ኦፖርቹኒቲ ነው፣ ተጠቀሙበት። በዛ ሰውና በእግዚአብሔር መካከል ቆማችሁ የሚያድንህ ኢየሱስ ይባላል፣ የዘላለም ሕይወት የሚሰጥህ ኢየሱስ ይባላል ንገሩት። ሕይወታችሁ ድልድይ እንዲሆን እግዚአብሔር በዛ ቦታ ላይ አስቀምጦታል ማለት ነው። ኦፖርቹኒቲ ነው። ክብር ለኢየሱስ ይሁን። ሌሎች ስብራትን ሲመለከቱ እናንተ ፈውስን ትመለከታላችሁ። ሌሎች ጉድለትን ሲመለከቱ እናንተ ሙላትን ትመለከታላችሁ። ሌሎች መከፋፈልን ሲመለከቱ እናንተ አንድነትን፣ እርቅን ትመለከታላችሁ። ለምን? በካህነ ፖዚሽን ላይ እግዚአብሔር ስላስቀመጣችሁ። አሜን ነው። አሜን ነው ወገኖቼ ሆይ፣ አሜን ነው ወገኖቼ ሆይ። ኩስስ አትበሉ፣ አትሸማቀቁ፣ አትፍሩ፣ አትፈሩ። ጴንጤ ሽምቅቅ እንዲል የተጠራ አይደለም። ኩስስ እንዲል የተጠራ አይደለም። ካህን ነው። ካህኔቱ ጋር ነው አንገት ደፍቶ ሲሄድ ያያችሁት። ካህን እያገለገለ ነው የሚሄደው፣ እየሰበከ ነው የሚሄድ ነው። ሐዋርያው ጳውሎስ በገባበት ከተማ ሁሉ ወንጌልን ይሰብክ ነበር። በገባበት እስር ቤት ሁሉ ለሰዎች ወንጌልን ይናገር ነበር። የክርስቶስ ክብር በላዩ ላይ ይታይ ነበር። ኢየሱስ ለዘላለም ያድናል። ሶስተኛው እንዴት ነው እግዚአብሔር ክብር የሚንጸባረቀው? እኛ የእግዚአብሔር እንደሆንን በማወቅ። እኔ የማን ነኝ? እኔ ማን ነኝ? እስቲ እግዚአብሔር ነኝ በሉ። የእግዚአብሔር ናችሁ። የእግዚአብሔር ናችሁ። እኔ የራሴ አይደለሁም። በክርስቶስ ደም ተዋጅቻለሁ። ኢየሱስ ክርስቶስ ዋጋ ከፍሎ የራሱ አድርጎናል። ደሙን አፍሶ የራሱ አድርጎናል። ስለዚህ ለዓላማው አንዳንድ ሰዎች ስለ ዘራቸው ሲቆረቆሩ አያሳዝኗችሁም? አማኝ ሆነው አያሳዝኗችሁም? ባንዲራ ይዘው የሆነ እንትን ፍላግ ይዘው በየሚዲያው ላይ እንደዚህ ሲሉ አያሳዝኗችሁም? እነኚህ እኮ ይላል ከዘር ከነገድ ከቋንቋ እኮ በበጉ ደም ልብሳቸው ምን አደረጉ ነው የሚለው? አጥበው አነጹ። ጌታን ስትቀበል ኤርትራዊ ነበር፣ ካሁን አይደለህም እኮ አይደለም። አሜሪካዊ ነበር፣ ካሁን አይደለህም እኮ አይደለም። እሱ ይሁን። አንተ ግን የምትወክለው ሪፕሬዘንት የምታረገው መንግስት አለ። ሃሌሉያ! የሰማይ መንግስት። ለዚህ ነው እኮ ስትጸልዩ መንግስት በሰማይ እንደሆነች እንዲሁም በምድር ምን ትሁን ትምጣ።
በእኔ በኩል ነው የሚመጣው፣ በአንቺ በኩል ነው የሚመጣው፣ በአንተ በኩል ነው የእግዚአብሔር መንግስት የሚመጣው። አያችሁ ጠላት ሲመታን። አሁን አንድ መጽሐፍ ጌታ ቢረዳኝ የማስመርቀው መጽሐፍ የአባታችን ነው መጽሐፍ ቀርቷል እኮ። ብዙ ቸርቾች አይታችኋል? የለም እኮ። በዚህ እኮ ሌሎች የእምነት ቤቶች እኮ ይበልጡናል፣ ይጸልዩታል። አሁን ይሄኛው ጀነሬሽን እኔ ማወቅ ራሱ ጸሎቱን ራሱ መጽሐፍ ቅዱስ እንዳለ ማወቁን ራሱ ተጠራጠራለሁ። ድሮ ቸርች ወይ መዝጊያ ላይ ወይ መክፈቻ ላይ ይጸልያል፣ በግል በቤተሰብ ፕሮግራም ላይ ይጸልያል። አሁን የአባታችን ነው ጸሎት አይነገርም። ፓኬጅ እኮ ነው። በሰማያት የምትኖር አባታችን ሆይ ስንለው አድራሻ በሰማይ ነው፣ እኔ በምድር ነኝ፣ አንተ አባቴ ነህ፣ የማትሞት የማታረጅ የማትደክም ሪሶርስ የማያልቅብህ ሁሌ ፕሮቫይድ የምታደርገኝ አባቴ ነህ እያላችሁ እያወጃችሁ ነው። ሰይጣን እንካፋችን ላይ ወሰደው። መንግስት በሰማይ እንደሆነች እንዲሁ በምድር ትምጣ። ይሄንን ምድር እየተቃወምኩ ነው። በሰማይ ያለውን የእግዚአብሔርን መንግስት ዲክሌር እያደረግኩኝ ነው። በጨለማ ውስጥ ብርሃን የሚሆነውን የእግዚአብሔርን መንግስት ዲክሌር እያደረግኩኝ ነው። የአባታችን ጸሎት የጸሎት መዝጊያ፣ የፕሮግራም መዝጊያ፣ ማድመቂያ፣ የሃይማኖት ስርዓት መፈጸሚያ አይደለም። የከበረ ጸሎት ነው። እኛ በቤታችን እንጸልያለን። ከልጆቻችን ጋር ጸሎት ጸልየን ማታ ስንጨርስ አባታችን ሆይ ብለን ነው የምንጨርሰው። ለምን? ፓኬጅ ነው። የዕለት እንጀራችንን ምን አድርገን ስጠን። የዕለት እንጀራዬን ስጠኝ ብሎ የጸለየ ሰው ከስራ ተባረረ አልተባረረ፣ ኑሮ ተወደደ አልተወደደ ጉዳዩ አይደለም። ምክንያቱም የዕለት እንጀራውን የሚሰጠው ማን ስለሆነ? እግዚአብሔር ስለሆነ። ስም ይቀደስ ስትሉት you are recognizing his glorified የሆነ ኔም። ኢየሱስ ለዘላለም ጌታ ነው። ከስም ሁሉ በላይ ምን ተሰጠው ይላል? ስም ተሰጠው። አጋንንቶች የሚንቀጠቀጡት ለዚህ ስም ነው። የየትኛውም ቸርች ስም፣ የየትኛውም አገልጋይ ስም አጋንንት ፈርቶ አያውቅም። የየትኛውንም ሀገር መሪ፣ የየትኛውንም ሀገር ስም ሰይጣን ፈርቶ አያውቅም። ሰይጣን የሚፈራው አንድ ስም ካለ የኢየሱስ ስም ነው። ይሄን ስም ይቀደስ ብሎ መጀመር ማለት አዋጅ ማወጅ ነው ቀናችሁ ላይ። ኢየሱስ ለዘላለም ጌታ ነው። ክህነት ለኛ የተሰጠን ነው። እኛ የእግዚአብሔር ንብረቶች ስለሆነን የዕለት እንጀራችንን ዛሬ ምን አድርገን ስጠን። ወደ ፈተና እንዳንገባ ከክፉ ምን አድርገን ጠብቀን። ይኸውላችሁ ፓኬጅ ነው። እኔ በ10 ምዕራፍ እየጻፍኩት ነው። መጽሐፉን አልነግራችሁም ምክንያቱም ረጅም ስለሆነ። ግን እኛ እንደ ካህናት፣ እንደ ተመረጠ ሕዝብ፣ እንደ ተለየ ትውልድ እንድንኖር እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ሌላው ምንድነው? ለክብሩ እንዴት ነው የምኖረው ካላችሁ፣ ለክብሩ የምትኖሩት ክብሩን በባህሪያችን በማንጸባረቅ ክብሩ የእግዚአብሔር ክብር በእኛ ባህሪ ላይ ሪፍሌክት ይሆናል በተለየ መንገድ በመኖር። አንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 11 እስከ 12 ያነበብነው እሱን ነው የሚናገረው። ጴጥሮስ ሲናገር እንደዚህ ብሏል። በአሕዛብ መካከል እንዲህ ያለ መልካም ኑሮ ምን አድርጉ? ኑሩ። በሚያሟቹ ነገር እግዚአብሔር ምን እንዲያደርጉ? እንዲያከብሩ። ከጣራም ገንዘብ ይወርድላቸዋል ይባል ነበር ድሮ። እና አንድ ጊዜ አንድ ቄስ መጥተው አባዬን ይከራከሩታል። እናንተ በስንዴ የመጣ ሃይማኖት ይዛችሁ ከጣሪያ የሚወርድ ገንዘብ ይዛችሁ ብሎ ይከራከራል። ከዛ አባዬ በጣም ክርክሩ እንደማውን ሲገባው መምሬ እውነቱን ልንገሩት አላቸው። ይሄ የሚሉት እውነት ቢሆን በጣሪያ ገንዘብ የሚወርድ ቢሆን እርሶ ነበሩ አንደኛ ዛቤር እና አላቸው። ተሳድቦ ምናምን ሄዱ። በግሩፕ ነው ቤታችን መጥተው እና ተሳድቦ ሄዱና ያው እንደምታስታውሱት የደርግ መንግስትና የኢህአዴግ መንግስት ለውጥ ነበረ እና የዛን ጊዜ በጣም ከተማው ላይ ብዙ እንትን ስለነበረ እርዳታ አባት የሚሰራው ደግሞ የእርዳታ ድርጅት ውስጥ ነው እና እርዳታ ይሰጥ ነበር እና እርዳታ ሲሰጥ ስንዴ፣ ዘይት፣ ዱቄት፣ ልብስ ይሰጥ ነበር እና ሲሰጥ እሳቸውም ተሰልፈዋል የቤተሰባቸውን ስም ዝርዝር ይዘው ማንም ይፈርምላቸው አፕሩቭ የሚያደርገው አባዬ ነው እና ያችን ክርክር አነሳና መምሬ መጥቶ አይደል አላቸው። ይወልዶት እኛ በኮርኒስ አናወርድም ገንዘብና ዘይት እንዲህ በአደባባይ ነው የምንሰጠው። በሉ ይዘው ሂዱ። እግዚአብሔር ይባርኩት። ኢየሱስ ለዘላለም ጌታ ነው። እኛ የሚባልብንን ነገር
ሆነን እንዳንገኝ በተለይ ኃጢአት፣ በተለይ ስንፍና፣ በተለይ እግዚአብሔርን የማያስከብር ነገር ጎለን ወርደን እንዳንገናኝ የእግዚአብሔር ጸጋ ያስፈልገናል። ክብር ለኢየሱስ ይሁን። ለምን? እኛ የተመረጠ ትውልድ፣ እኛ የንጉሥ ካህናት፣ እኛ ለእግዚአብሔር ክብር የተለየን የእርሱ ወገን ስለሆነን ክብር ለኢየሱስ ይሁን። ሌሎች ሲደራደሩ ነገራቸውን ለማስጨረስ ኒጎሼት ሲያደርጉ በገንዘብ በዘመድ በሰው ሲሄዱ እናንተ እዛ ውስጥ አትገቡም፣ ቆማችሁ ትጠብቃላችሁ። ለምን? በርን የሚከፍት እግዚአብሔር እንደሆነ ስለምታውቁ። ሌሎች ሲዋሹ እናንተ እውነትን ትናገራላችሁ። ሌሎች በንዴት በኢሞሽናቸው በዚህ ዓለም ሐሳብ ሲሄዱ እናንተ ሰልፍ ኮንትሮል የሚባል የመንፈስ አሰራር ስላለ በውስጣችሁ ይቅርታን ትመርጣላችሁ፣ ምህረትን ትመርጣላችሁ፣ አንድነትን ትመርጣላችሁ። ለምን? ቅድስና ህጋዊነት አይደለም። ቅድስና የክርስትና የክብር መገለጫ ስለሆነ ክብር ለኢየሱስ ይሁን። ለዚህ ነው በየትኛውም ዓለም ላይ ሙስናን ኮንትሮል ለማድረግ የሙስና ምናምን የሚባል ኮሚቴ ይዋቀራል። ከዛ ከኮሚቴዎች ውስጥ አንዱ በሙስና ደግሞ ይያዛል። ሙስናን እንዲቆጣጠር የተመረጠ ሰው በሙስና ይያዛል። ሙስና ህግ፣ ቅድስና በህግ የሚመጣ ነገር አይደለም። ቅድስና ለእግዚአብሔር በመኖር፣ ቅድስና ለእግዚአብሔር በመሰጠት፣ ለእግዚአብሔር በመጨከን የሚገለጥ ፍሬ ነው። ኢየሱስ ለዘላለም ጌታ ነው። እኔ ሙስና አልቀበል፣ እኔ ኮራፕሽን አልወድም እያልን የምንናገረው ሳይሆን ሲመጣ ሪፊውዝ የምናደርገው ወይም ኦፈር አድርገን የማንሄድበት መንገድ ነው። ይሄ ቅድስና የእግዚአብሔር ክብር መገለጣችን ነው። ሌላው እግዚአብሔርን እንዴት ነው ክብሩን ሪፍሌክት በህይወት የማደርገው ካላችሁ ነፍሳችንን የሚዋጉ የስጋዊ ምኞቶቻችንን በመዋጋት የነፍሳችን ጠላት የስጋ ምኞት ነው። ስጋችን የሚመኘውና ነፍሳችን የምትፈልገውን ሰፓሬት በማድረግ ጴጥሮስ የስጋ ምኞት ይላል። ነፍሳችሁን ከሚዋጉ ጋር ተዋጉ ነው የሚል። ነፍሳችሁን ከሚያስጨንቁ ጋር ከሁለት አንዱ ይወፍራል በሰውነታችን ውስጥ። ስጋም የራሱ ፍላጎት አለው፣ ነፍስም የራሱ ፍላጎት አለው። የሰጠነው ይደልባል፣ የሰጠነው ይጠነክራል፣ የሰጠነው አቅም ያገኛል። ለስጋችን ብዙ ከሰጠን፣ ለስጋችን ብዙ አርነት ከሰጠነው ስጋችን ነፍሳችንን ይጫናታል። በየቀኑ በመንፈሳዊ ጦርነት ውስጥ ነው የምንኖረው። የኩራት ጦርነት ይገዳደረናል። የፍትወት ጦርነት፣ የቁጣ ጦርነት፣ ራስ ወዳድነት፣ መራርነት፣ ቅንዓት፣ ጥላቻ፣ አመፃ፣ ዘረኝነት፣ በጣም ብዙ አይነት ነገሮች በዙሪያችን ይኖሩናል። እነዚህን እየተዋጋን የምንሄደው በጌታ በኢየሱስ ክርስቶስ ጸጋ እናሸንፋለን። የእግዚአብሔር ክብር የሚገለጠው በዚህ ውስጥ ነው። አሜን ነው። የእግዚአብሔር ክብር የሚገለጠው ብዙ ሰዎች የሚመስላቸው የጌታ ክብር ሲገለጥ እውር ሲበራ፣ ሽባ ሲተረተር፣ የእግዚአብሔር ክብር የሚገለጠው እዚህ ጋር መድረክ ላይ ተአምራት ሲሆን ነው። የእግዚአብሔር ክብር በየመንደሩ በእኛ ህይወት ነው የሚገለጠው። በየቀኑ በየደቂቃው የእግዚአብሔር ክብር የሚገለጠው እኛ የዚህን ዓለም ነገር ሪፊውስ ባደረግን መጠን። አሜን ነው። አሜን ነው ወገኖቼ ሆይ፣ ፈተናን ስትቃወሙ፣ ፈተናን በገፋችሁት መጠን ብርሃናችሁን ታበራላችሁ። የሰይጣንን ቻሌንጅ ሪፊውዝ ባደረጋችሁ ቁጥር፣ ውሸቱን በተቃወማችሁት፣ ድለላውን ባሸነፋችሁ መጠን እያንዳንዱ ድል ምስክርነትን ያመጣል። ምን አይነት ምስክርነት? የጌታን ክብር ለኢየሱስ ይሁን። ሌላው እንዴት ነው የጌታን ክብር በህይወቴ ሪፍሌክት የማደርገው? እንዴት ነው ለጌታ ክብር መኖር የምችለው? የጌታ ክብር በህይወቴ እንዴት ነው የሚታየው ካላችሁ የመንፈስ ፍሬዎችን በህይወታችን በማሳየት ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ሰሞኑን አንድ ሰው ሰምቶ ነግሮኝ በጣም አእምሮዬን ይዞታል። በቃ በጣም ገርሞኛል። እኔ አላየሁትም ቪዲዮ፣ ግን ቲክቶክ ላይ ሲከራከሩ እንደዚህ አይነት ክርክር እንደው አደራ ወገኖች እናንተ አትከራከሩ። ያውም ይሄ በቲክቶክ በዩቲዩብ በፌስቡክ በሶሻል ሚዲያ ላይ አትከራከሩ። አንደኛ የሚከራከራችሁ ማን እንደሆነ አታውቁትም። እኛ የዚህ ዓለም ገዢ የተባለ ከኛ ፊት ለፊት ከጀርባ የሚሰራ አውሬ አለ። ምን ሊያሳስተን፣ ምን ሊያናግረን፣ ኢሞሽናችንን ከዛ ውስጥ የተሳሳተ ነገር አውጥተን እኛን መክሰሻ ሰበብ ፈልጎ ነው የሚሄደው። ስፔሻሊ ዌን ዩ ዶንት ኖ፣ በጣም እርግጠኛ የማትሆኑበትን ነገር ላይ በአደባባይ መናገር በጣም ጥሩ አይደለም። በቃ እነዚህ ሰዎች ክርክር ገጠሙና ጥያቄ ተጠየቁ። የተጠየቁት ጥያቄ እስቲ እናንተ የእምነት የሃይማኖት አቋማችሁን መግለጫችሁን ንገሩኝ ሲባሉ አሁንም ማነብላ ገላትያ ምዕራፍ 5 ከ2 እስከ 23 የመንፈስ ፍሬዎችን ደስታ፣ ሰላም እንዴ የእምነት መግለጫችን ደስታ፣ ሰላም፣ በጎነት፣ ቸርነት፣ ራስ መግዛት እነዚህ የእምነት አቋም ናቸው እንዴ? ወገኖች ሆይ በፍጹም አይደሉም። እነዚህ ፍሬዎች ናቸው። ደስታ በክርስቶስ ያገኘነው ነው። የእምነት አቋም ምንድነው ሲባል እኔ በክርስቶስ ኢየሱስ ከድንግል ማርያም በተወለደው ከአብ በመጣው በተወለደው በሞተው ከሞት በሶስተኛ ቀን በተነሳው ወደ አባቱ በሄደው ተመልሶ በክብር ወደሚመጣው በኢየሱስ ክርስቶስ አምናለሁ። ይሄ ነው የእምነት አቋም።
አንድ ሰው አሜን። የዳነው መዳን የምንለው በኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠ ሌላ ስም የለምና ይሄ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። በእርሱ የሚያምን በአንድ ልጁ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ይሄ ነው የእምነት አቋማችን። በሥላሴ እናምናለን፣ በአብ በወልድ በመንፈስ ቅዱስ። እነዚህ ናቸው የእምነት አቋሞቻችን። ኧረ አንድ ሰው አሜን። እንዴት የመንፈስ ፍሬ የእምነት የሃይማኖት የመቆሚያ ነው ይባላል? አያችሁ ምን ያህል እየራቅን እንደሆነ። ጠላት ግራውንድ ያገኛል። ስለዚህ የመንፈስ ፍሬ ስናሳይ የእምነት አቋም ሳይሆን የምናሳየው የጌታን ክብር ነው የምንገልጠው። የጌታ ክብር በኢየሱስም በሕይወታችሁ ይገለጥ። ሌሎች በጥላቻ ሲያዙ እናንተ ጋር ፍቅር፣ ሌሎች ጋር ግራ መጋባት ሲሆን እናንተ ጋር ሰላም፣ ሌሎች ጋር ውካታ ሲሆን እናንተ ጋር እርጋታ፣ ሌሎች በፈተና ውስጥ ሲወድቁ እናንተ በፈተና ውስጥ ደስታ፣ ከአስቸጋሪ ሰዎች ጋር በምትሰሩበት ጊዜ ሌሎችን ሰዎች የምታተርፉበት ትዕግስት፣ ስሜት፣ ኢሞሽን ብዙዎች ጋር ሲወጣና ሲገለጥ እናንተ ጋር ሰልፍ ኮንትሮል። ኢየሱስ ለዘላለም ያድናል። እነዚህ ነገሮች በሕይወታችን በሚገለጡበት ጊዜ፣ እነዚህ ነገሮች በሕይወታችን በሚታዩበት ጊዜ የእግዚአብሔር ክብር ሳንወድ በአደባባይ ይነገራል። ባለፈው ነግሬያችኋለሁ። አንዱ የመንፈስ ፍሬ ትዕግስት ነው። ትዕግስት የሚታወቀው ስንነካ ነው። ያልተነካ ሰው ጋር ትዕግስት እንዴት ይታወቃል? የመታችሁ ሰው፣ የወጋችሁ ሰው፣ የጎዳችሁ ሰው፣ የእናንተ የሆነውን ነገር የወሰደ ሰው ጋር የምትሰጡት ምላሽ ነው ትዕግስታችሁን የሚያሳየው። ባህሪ፣ ካራክተር፣ the way we live, the way we act እሱ ነው የእግዚአብሔርን ክብር የሚያሳየው። አሜን ነው። ክብሩን በመልካም ስራችን እናንጸባርቃለን። ክብሩን በምን መልካም ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በየት ይብራ? በሰዎች ሁሉ ፊት። አያችሁ፣ የብዙ ሰዎች ብርሃን የሚበራው በቸርች ውስጥ ነው። የብዙ ሰዎች ብርሃን የሚበራው በተወሰነች ቦታ ነው። ስራ ቦታችን ላይ አለቃዬ ጋር መጣላት ስለማልፈልግ ሁሉ ጊዜ እሺ ስለምለው ትዕግስተኛ ነኝ። በሰማያት ያለው አባታችሁ ክብር እንዲገባለት ከፈለጋችሁ፣ በሰማይ ያለው አባታችሁ ልቆ እንዲታይ ከፈለጋችሁ፣ በሰማይ ያለው አባታችሁ እውነተኛ አምላክ እንደሆነ እንዲታወቅ ከፈለጋችሁ ብርሃናችሁ በሰው ሁሉ ፊት ይብራ። ምን በማድረግ? መልካም ስራ በመስራት። እግዚአብሔር በኢየሱስም በመልካም ስራ ይባርካችሁ። መልካም ስራ ለመዳን የሚደረግ አይደለም፣ ለክብሩ መገለጫነት እግዚአብሔር የሚጠቀምበት ነው። አሜን ነው። ኤክስትራ ማይል በመሄድ ቢሮአችሁን እየዘጋችሁ አንድ ባለ ጉዳይ ቢመጣ በቃ ሰዓቴ ሞልቷል ብላችሁ ነው የምትሄዱት? ወይስ ያንን ሰው ድንገት ተደውሎ ቤታችሁ እንግዳ ቢመጣ ያለ ቀጠሮ እንግዳ አልቀበልም ነው የምትሉት? ያንን ሰው እንግዳ አስተናግዳችሁ የጌታን ክብርና ፍቅር አሳይታችሁ ትሄዳላችሁ። out of your way, out of your plan, out of your budget የሚጠይቃችሁ ነገር ሲመጣ የምታሳዩት አክት ነው መልካም ስራ የሚባለው። አስበንማ እራት መጋበዝ እንችላለን። አስበንማ ከሰው ጋር ቡና መጠጣት እንችላለን። ፕላናችን ነው፣ እቅዳችን ነው። አውት ኦፍ ፕላን እግዚአብሔር ጣልቃ በሚገባበት ጊዜ የምትፈልጉት ያ ጥሪ የሚሰጠው ምላሽ መልካም ስራ ይባላል። እግዚአብሔር በመልካም ስራ ይባርካችሁ። ሰው በቀጠሮ ሆስፒታል አይሄድም። ሰው በቀጠሮ አይሞትም። ሰው በቀጠሮ አይቸገርም። ቢሆን ኖሮ የሚቀጥለው ዓመት እንደ ዮሴፍ 7 የመከራ ዓመቶች አሉ ሲባል እነዛን 7 የመከራ ዓመቶች የሚያልፍበት 7ቱ የከሱትን በሬዎችና 7ቱን የወፈሩትን በሬዎች ህልም ፈቶ ጎተራውን ሞልቶ ተዘጋጅቶ ይጠብቃል። ግን ወገኖች ሆይ አክሲደንት በሚሆንበት ጊዜ ሰዎችን እግዚአብሔር ወደኛ ከላከ ኦፖርቹኒቲ ነው የጌታ ክብር በመልካም ስራችሁ እንዲገለጥ። especially when they are unbeliever የማያምኑ ሰዎች አያችሁ። እግዚአብሔር በኢየሱስ ስም በመልካም ስራ ይባርካችሁ። መልካም ስራ ሳይሰበክ ግን ወንጌልን የሚሰብክ የህይወት ስታይል ነው። መልካም ስራዎች በምን ይመሰላሉ ካላችሁኝ፣ ድሆችን በመርዳት፣ ያዘኑትን በማጽናናት፣ ተስፋ የቆረጡትን ዲስከሬጅ የሆኑትን በማበረታታት፣ በቤተ ክርስቲያን ውስጥ በየትኛውም ኦፕን የሆነ ቦታ ላይ ይሄ ጥሬ ነው፣ ይሄ ጸጋዬ ነው፣ ይሄ ችሎታዬ ነው ሳንል የእግዚአብሔርን ቤት ለማድረግ ለመሙላት የምናደርገው ነገር፣ የሻከሩ ግንኙነቶችን በማደስ
ምህረትን በማድረግ ይርታን በማድረግ በልግስና በመስጠት ካለን እያለን እኔ የሚጨንቀኝ እየቻልኩ ማድረግ እየቻልኩ ሰዎች ኖ ልላቸው ስሞክር እጅግ በጣም ይከብደኛል። እግዚአብሔር እንዳሁን እየፈተነኛለሁ። እያወቃችሁ ማድረግ እየቻላችሁ አቅም እያላችሁ ገንዘብ ቢሆን ጊዜ ቢሆን ስጦታ ቢሆን ታለንት ቢሆን ማንኛውም ነገር ወንጌልን በድፍረት መስበክ አለመቻል። መልካም ስራዎች ወንጌልን በመስበክ ውስጥ ይገለጣል። ወንጌል የምትሰብኩት የምትራሩ ከሆነ ነው ወገኖች ሆይ። ርህራሄ ከሌላችሁ ወንጌልን ልትሰብኩ አትችሉም። ያ ሰው ወደ ሞት እየሄደ እኮ ነው። ወደ ሞት እንደሚሄድ አውቃችሁ ሐዘን ውስጣችሁ ካልተፈጠረ በፍጹም ወንጌልን አትናገሩ። ወንጌል ርህራሄ ይፈልጋል፣ ያውም ከዘላለም ሞት ወደ ዘላለም ሕይወት። ኢየሱስ ለዘላለም ያድናል። በምትሰሩበት ቦታ ላይ የይድረስ ስራ አንዳንድ ሰዎች አይታችኋል። የሚሰሩ ስራ የይድረስ ስራ ይሰራሉ፣ ግን የሆነ በቃ ልብስብስ ያለ ያስተናግዳሉ። ከልብ ያልሆነ ስራ ቦታቸው ላይ ዳንቴል የሚሰፉ ሰዎች ማለት ነው። አገር ቤት አይታችኋል። ስራ ቦታ ስገባ ደውልልሻለሁ ይላሉ። ለምን? በመስሪያ ቤቱ ስልክ ስለማይቆጥር ይነስ። ይሄ ባሌብነት ነው። አረ እኔ የሌባ ተባባሪ አልሆንም። በእጅሽ ስልክ ደውዪልኝ ሳትገቢ። አንደኛ ስልኩ ሰዓት ብቻ ነው፣ የሥራ ሰዓትም ነው የሚሰረቀው። ስንት ባለ ጉዳይ ነው ቢሮ ሄዶ የሚመለሰው። በኢየሱስ ስም የተወጋ ይሁን። በእናንተ ዘንድ እንደዚህ አይሆን። አለቃ እያየ የሚሰራ ሰው ገጥሟቸው አያውቅም? አለቃ ሲኖርና ሳይኖር አንድ አይነት እንድንሆን ነው እግዚአብሔር የሚፈልግ። አሜን ነው። አለቃ አይቶ የሚሰራ ሰው እግዚአብሔር አይከብርበትም። ምክንያቱም የሚሰራው ለአለቃው፣ አለቃውን ለማስደሰት፣ አለቃውን ሳይ ብቻ ስለሆነ ደግሞ ፕሮሞሽንም አያገኙም። የሚገርማችሁ ይሄው ይሄ አጨብጫቢ ነው የሚባለው ብዙ ጊዜ ሰው ሁሉ ያውቅበታል። አለቃ ሲኖር ስለሚለይ አክሽኑ ሰው ሁሉ ያውቅበታል። እኛ እንደዚህ አይደለንም። ብርሃናችሁ በሰው ሁሉ ፊት ምን ያድርግ? ይብራ። መስዋዕት የሚከፍል ስለ ቤተሰቡ፣ ስለ ስጋ ቤተሰቡ መስዋዕት የሚከፍል ስለ በጌታ ስላገኘው ቤተሰቦች ዋጋ የሚከፍል። እገሌ አዝኗል፣ ስለ እገሌ ጥሩ ነገር አላየሁም፣ ጥሩ ነገር አልሰማሁም፣ ቸርች ጠፍቷል፣ አገልግሎት አቁሟል፣ የሚፈልግ ልብ፣ የሚራራ ልብ። እገሌ ታሟል፣ ምን ላግዘው፣ ምን ልርዳው፣ ልጆቹን ለያዝለት ወይ? ወገኖች ሆይ ስንት ሰው በሎንዲነስ እንደሚጠቃ እዚህ ሀገር ልነግራችሁ አልችልም። ለአንድ ቀን ዴኬር መክፈል ስለማይችል ልጁን መያዝም ሚዝለት ሰው አጥቶ የሥራ ኢንተርቪው ሚስ የሚያደርግ ሰው እጅግ በጣም ብዙ ነው እዚህ ሀገር፣ እጅግ በጣም ብዙ። ወገኖች ሆይ የሆነ ሰው ወደ አእምሯችሁ ከመጣ ደውሉለት። ምን ላግዝ ይችላል? ምን ላድርግልህ? እረፍቴ ነው ዛሬ፣ በዚህ ቀን አብረን ቡና እንጠጣ፣ እማግዝ ነገር አለ። ወደ ውስጣችሁ አንድ ሰው ከመጣ መንፈስ ቅዱስ ነው ያሳሰባችሁ። ያንን ሰው ኦፖርቹኒቲ ተጠቀሙበት። ቢያንስ ደውሉለት፣ በውስጣችሁ ያለውን ቃል ንገሩት። ጸለይኩልህ ዛሬ፣ እንዴት ትዝ እንዳልከኝ አላቅም፣ ትዝ አልከኝ። እንዴት ነሽ? እንዴት ነው ወንድሜ? ጌታ ኢየሱስ ይባርክ፣ አይዞ፣ እግዚአብሔር ካንተ ጋር ነው። ምን እንደሚፈጠር እዛ ውስጥ አታቁም። ኢየሱስ ለዘላለም ያድናል። መልካም ስራ፣ መልካም ብርሃናችን የሚገለጠው በሰዎች ውስጥ በእንደዚህ አይነት መንገድ ነው። ሰዎች በእናንተ ምክንያት እግዚአብሔርን ያከብራሉ። ሕይወት የሆነውን የክርስቶስ ኢየሱስን ባህሪ በእናንተ ውስጥ ያያሉ። ሕይወት ከስብከት ይበልጣል ወገኖች ሆይ። ፓስተር በቀለ የሚባሉ አሁን ወደ ጌታ ሄደዋል። ሲናገሩም ሰዎች 66ቱን መጽሐፍ ከማንበባቸው በፊት 67ኛው ያስቆማቸዋል ይላሉ። ከምንናገረው ወንጌል በፊት የኛ ሕይወት ሰዎችን እንዲሰሙንም እንዳይሰሙንም ያደርጋቸዋል። እግዚአብሔር በዚህ ሕይወት ይባርከን። ሌላው እግዚአብሔርን ግሎሪፋይ እንዴት እናደርገዋለን ካላችሁኝ፣ በመከራ በመጽናት። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ነገር ግን እኔ ዓለምን አሸንፌአለሁና አይዟችሁ። በመከራ ውስጥ ጥሎ የሚሄድ እግዚአብሔር የለም። መከራን እንደ ኦፖርቹኒቲ ተጠቀሙበት። አንዳንድ ቻሌንጅ፣ አንዳንድ ፈተና፣ አንዳንድ መከራ ወደ ህይወታችን ሲመጣ ወደሆነ ክብር፣ ወደሆነ ደረጃ የሚያሻግር ነው። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 14 እናንተ አንብቡት። ህመም ቅጣት አይደለም። አንዳንድ ሰዎች ሲታመሙ እግዚአብሔር ምን በድየው ነው በዚህ መኪና የታመምኩት ይላሉ። እንደሱ ብላችሁ ከምትጠይቁ ጌታ ሆይ በዚህ በሽታ ተይዣለሁ፣ ክብርህን ግለጥበት። ይሄ በሽታ አግኝቶኛል፣ ምንድነው በዚህ ውስጥ ድልን አውጃለሁ። ኢኮኖሚ ፋይናንሻል ስትራግል እናደርግ ይሆናል።
ሜሬጃችን ላይ ከልጆቻችን ጋር ከጎረቤቶቻችን ከወንድም ከእህቶቻችን ጋር ጌታ ሆይ ክበርበት። በዚህ ውስጥ ምንድነው ልታስተምረኝ? ምንድነው ልታሳየኝ የፈለግከው? አማኞች በእምነት በትዕግስት በታማኝነት አምልኮ ውስጥ ሲገቡ እግዚአብሔር በተስፋ መቁረጥ ውስጥ ተይዘው በስቃይ ውስጥ ተይዘው እንዳይቀሩ ሌሎች ይልቅ በእነርሱ ምክንያት ክብርን እንዲያዩበት እግዚአብሔር ለክብሩ ይጠቀምበታል። አይገርማችሁም? እኔ የሚገርመኝ የሲድራቅ ሚሳቅ አብደናጎም በቀደም በጸሎት ውስጥ እየተናገርኩ ነበረ። በእሳት ባህር ውስጥ ሲጣሉ 7 እጥፍ ነው የነደደው። በእሳት ውስጥ ሲጣሉ እነሱን የጣሏቸው ሰዎች የእሳቱ ነበልባል ወላፈኑ በልቷቸው ገሏቸዋል። እነርሱ ግን በእሳት ውስጥ ወክ ያረጉ ነበረ። ወክ ሲያረጉ የከተቷቸው ሰዎችና ይህን አዋጅ ያወጣው ንጉሥ 3ቱን ብቻ አይደለም 3 ነው እሳት ውስጥ የጣል ነው። 4ተኛ ከነርሱ ጋር ወክ የሚያረግ ያለው የአማልክትን ልጅ ይመስላል። ሃሌሉያ! እሳቱ ስለገቡ ነው ወገኖች የአማልክት ልጅ የሚመስለው የታየው። እንኳን ገባ እንኳን ገባሽ እንኳን ገባን። ኢየሱስ ክርስቶስ በዛ ውስጥ ሊከብር ወደደ። ኢየሱስ ለዘላለም ጌታ ነው። ዳንኤል እኮ አንበሳ ጉድጓዱ ሲጣል እግዚአብሔር እኮ ያያል፣ ሲወሰን ያያል። አንበሳ ጉድጓዱ ሲወረውሩት ያያል። ዳንኤል ከወጣ በኋላ እኮ እሱን የወረወሩት ሲገቡ አየር ላይ ነው እኮ የተቀበሏቸው። ግን ዳንኤል ከአንበሳ ጉድጓድ ሲወጣ ሲገባ የነበረው መንፈስ አይደለም ሰው ላይ የነበረው። ሲወጣ ሌላ ታሪክ ነው የወጣው። ዳንኤል ሲወጣ ንጉሱ መጣና ዳንኤል ሆይ የምታመልከው አምላክ አድኖሃልን አለው። ንጉሥ ሆይ አዎ 1000 ዓመት ንገስ። በአንተም ፊት በአምላኬም ፊት ምን ተገኝቶብኛል? ቅንነት ተገኝቶብኛል። በአምላኬ ፊት በደል አልተገኘብኝም። ስለዚህ የማመልከው አምላክ የሰራው ጌታ እግዚአብሔር የአናብስቱን አፍ ምን አደረገ? ዘጋ። ሃሌሉያ! ስለዚህ አልዋጡኝም፣ አይውጡኝም። 2025 ላይ የተከፈተው ጉድጓድ እኔን አይውጠኝም። እኔ በድል እሻገራለሁ። እንዲያውም እስራኤልን ያተረፈው አምላክ ተብሎ የሁሉ አምላክ ይሁን ተብሎ በመንፈስ ይታወጃል። አንድ ሰው አሜን። ለምንድነው ተስፋ የምትቆርጡት? ለምንድነው እንደ ሌሎች በዚህ ዓለም እንዳሉ በጨለማ እንዳሉ ሰዎች አክት የምታደርጉት? እስራታችን የኢየሱስ ክርስቶስ ክብር መገለጫ ነው። ህመማችን የእርሱ ክብር መገለጫ ነው። ጉድለታችን፣ መከራችን፣ የምናልፍበት እያንዳንዱ ነገር የእግዚአብሔር የክብሩ መገለጫ ነው። መከራን ውሻ እናረግም፣ ፈተናን ውሻ እናረግም፣ ድህነትን ውሻ እናረግም፣ ጸብን፣ ክርክርን፣ መለያየትን ውሻ እናረግም። እኔ ከሰይጣን በላይ የምጠላውና የምቃወመው ድህነትን ነው። በኢየሱስ ስም አሁንም ወጋውት። ትዝ ባለን ቁጥር ወጋዋለሁ። እስቲ በኢየሱስ ስም ወጋውት በሉ። አንዳንድ ሰዎች ኧረ እኔ በድህነት በሰላም መኖር ነው የምፈልገው ይላሉ። እኔ ባለጸጋውኝ እየተዋጋው ነው ይሻላል። ምክንያቱም መጽሐፍ ቅዱስ ሲናገር በምድር ሳላችሁ ምን አለባችሁ ይላል? መከራ አለባችሁ። ድሃም ብትሆን መከራ አለብህ፣ ባለጠጋም ብትሆን መከራ አለብህ። ባለጠግነት ደግሞ የእግዚአብሔር እጅ ምክንያት ነው። በቃ ምንም አይደለም። ሰው ስለተማረ ሀብታም አሁን አንድ ጓደኛችን ተማረና ሜዲሲን አጠና፣ ፌሎሺፑን ሰራ ምናምን አረና ከዛ አቀጥላለሁ ሲል እናትየው አረ ስርሽ ይሄንን ሰው ያስቆምልኝ አለችኝ። ጓደኛዬ ነው። አረ ያግባ፣ አረ ልጅ ይውለድ፣ አረ በቃ ገንዘብ ደግሞ ትንሽ ሆነ ነገር ያድርግ። እኛም በየእንትኑ መላክ ለሱ ማሰብ መጨነቅ በቃን። ምን እንደሚወጣ ታውቃላችሁ? ከዛ አንድ ጓደኛችን ጋር ስናወራ መስሎት ነው እኮ አለው ፒኤችዲ እኮ ቢሰራ እንዲያው ሐኪም እኮ እንደሚሆነው ገንዘብ አያገኝም። ገቢው እንዲያው ገንዘቡ ይቀንሳል። ፒኤችዲ ሲሰራ የሆነ ፕሮፌሰር የሚል ማዕረግ ይሰጠውና ቾክና ዳስተር ተሰጥቶት ከተማሪዎች ጋር ትምህርት ቤት የዚህ ዓለም ጥበብ ራሱ አያችሁ ማስተዋል። ስለዚህ ተወውና እውነትም ጌታ ይባርከው እንዴት እንደተባረከው ነው የሚገርማችሁ። በጣም የሚያኮራ ወዳጅ ነው። በቃ ባለጠግነት ውስጥ ነው አሁን ያለው። ድህነት በኢየሱስ ስም ወጋውት በሏ። ኧረ ዛሬ ድህነትን በኢየሱስ ስም ወጋውት በሉ እንጂ። ዛሬ እኮ ኤዱዬ ራሱ እኮ በልዩ መገለጥ እኮ ነው የመጣችው። የቄሳርን ለቄሳር አለች። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ድህነት የሁላችሁ ገንዘብ ብቻ እኮ አይደለም። ድህነትን ስታስቡ ገንዘብ ጸባይ ማጣት እኮ የጸባይ ድህነት እኮ ነው። አመለቢስ የሚባል ታውቃላችሁ? ይሄ ደግሞ አመለቢስ የሆነ ሰውዬ ነው ይባላል። እቺ ደግሞ አመል የላትም። አንድ ትዕግስት የለውም። የትዕግስት ድህነት። አንዳንዱ ሰው የሆነ ነገር ድህነት፣ ያለ ማወቅ ድህነት፣ ያለ ማስተዋል ድህነት በኢየሱስ ስም የተገፈፈ ይሆን።
እኛ የዚህ ዓለም ጥበብ አይደለም የሚያስተዳድረን። ለዚህ ነው መንግስት ምን ታድርግ ትምጣ፣ የሰማዩ መንግስት ያዕቆብ ላይ ሲናገር የላይኛዎቹ ጥበብ ከምድር ልበብ ምን ታድርጋለች ትለያለች። የላይኛዋ ጥበብ እሺ ባይናት፣ ገርናት፣ ታዛዥናት፣ ትውትናት። ይሄንን ዓለም ያስተዳደረው እኮ ዮሴፍ የላይኛው ጥበብ እኮ ቀድሞ ስላገኘው እኮ ነው። እስር ቤት ውስጥ ሆኖ ሰው ህልም ይፈታል እንዴ? ተስፋ ይቆርጣል እንጂ እሱ እስር ቤት ውስጥ ሆኖ ጌታ ሆይ በዚህ ስላስቀመጥከኝ አመሰግናለሁ፣ አንተ ወንድም እዛ ጋር ያለው ያየው ህልም ትርጉሙ እንደዚህ ነው፣ በቅርቡ ትፈታለህ። ግን የሚገርም መፈታት ብቻ አይደለም፣ እንዲያውም ማይ መንግስት ፖዚሽን ሲሰጣ ያለው ምናምን ብሎ ትንቢት ያመጣለታል። ግን አንድ ነገር አለ፣ በስጋ ተመለሰ። ወዲያው ከፈታ በኋላ ስትሄድ አደራ ለንጉሱ አስረዳው፣ እኔ በውሸት ነው የታሰርኩት። ሰውየው ጌታ እንደተናገረው ከእስር ቤት ተፈታ፣ ህልሙ ተፈጸመለትና ዮሴፍን ግን ረሳው። ነገር ትዝም አላለውም። ለምን መሰላችሁ? አንዳንዶቻችን በጣም ነው የሚገርመን የምንደነቀው። እኔ እኮ ነኝ እዚህ ሀገር ሲመጣ የተቀበልኩት፣ እንግሊዝኛ ራሱ አይችልም። ዋትስ ዩር ኔም ሲሉት አወልዳሪው የተባለ መስሎት እድሜውን ነበር የሚናገረው። ግን እንደዛ አስተርጉሜ ስራ አስቀጥሬ ኮሚኒቲ ኮሌጅ ብዬ መኪና መንጃ ፍቃድ ስንቴ ሊያጋጨኝ ብሎ አስተምሬው አሁን ዞር ብሎ አያየኝም ይላሉ። እንኳን ዞር ብሎ አያያችሁ፣ እሱ ቢያያችሁ ምናልባት 2 ኪሎ ብርቱካን ይዞ መጥቶ ይጠይቃችኋል፣ አለቀ። ከዛ ውጭ ምን ያደርግላችኋል? አንድ ቀን ራት ይጋብዛችኋል፣ አለቀ። የእናንተ ብድራት ከጸባዖት ሲሆንላችሁ ዮሴፍ በንጉሥ ወንበር ላይ ነው የተቀመጠው። ኢየሱስ ለዘላለም ያድናል። ያ ሰውዬ ሊያስቀምጠው አይችልም። ያ ሰውዬ ቢወስደው፣ ቢያስታውሰው፣ ቢያስፈታው፣ ቢለምንለት ኖሮ ወስዶ ከሱ በታች ነው የሚያደርገው። ምናልባት የክልል ሜር የሆነ የሲቲ ሜር ከሆነ የሲቲ ውስጥ የሆነ ስራ ፈልጎ ያስገባዋል። ጥሩ ሰው ነው ቅጠሩት፣ ምንም የዚህ ሀገርም ሰው ባይሆን ቋንቋው ጥሩ ነው ትሁት ሰው ነው ምናምን ብሎ የሆነ ቦታ ያስገባዋል። ኢየሱስስ ወገኖች ሆይ ምንድን ነው ያሰበላችሁ? ለክብሩ እንድንኖር እግዚአብሔር ይርዳን። በመልካም ስራ፣ በማንነት፣ በባህሪዎቻችን፣ በመከራ ውስጥ ጸንተን በመቆም በተልእኮ እግዚአብሔር ባስቀመጠው ሚሽን፣ እኛ ሚሽን ያለን ሰዎች ነን። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ አያችሁ፣ ያመነ የተጠመቀ ወደ ዓለም ሄደን ደቀ መዝሙር እንድናደርግ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ ምን አድርጓቸው። ደቀ መዛሙርቴ ማድረግ ስራ የፓስተር ስራ አይደለም፣ የእያንዳንዳችሁ ስራ ነው። ጌታ ኢየሱስ ክርስቶስ በምድር ላይ አንዱ የተወልን ነገር ዲሳይፕልሺፕ ኢትስ ሳይክል። እናንተ ናችሁ ሪፕሮዲውስ የምታደርጉት፣ ዲፕሊኬት የምታደርጉት። ደቀ መዝሙር ነው ደቀ መዝሙር የሚያፈራው። አንድ ፓስተር ፕሪንት እያደረገ እያተመ የሚያመጣው ነገር አይደለም። እኛም እናትምላችሁ የደቀ መዝሙር ትምህርት ከዚህ ቃል የተቀዳ ትምህርቱን እናደርግላችኋለን፣ ትሬን እናደርጋችኋለን። እናንተ ግን በህይወት በኑሮ በእግዚአብሔር ቃል ምሳሌ በመሆን በመምከር ስለዛ ሰው በመጸለይ ያንን ሰው በመፈለግ ኢንከሬጅ በማድረግ አብሮ ጊዜ በማጥፋት ሼፕ የምታደርጉት ሌላ ደቀ መዝሙር የምታፈሩት እናንተ ናችሁ። መልካምና ታማኝ አገልጋይ ኢየሱስ ለዘላለም ጌታ ነው። የክብሩ ነጸብራቅ እንድትሆኑ የጠራችሁ እግዚአብሔር የተባረከ ይሁን። ታዲያ ለጥሪው እንዴት ነው ምላሽ እየሰጣችሁ ያላችሁት ነው? 2025 ላይ እያለቀ ነው። አሁን ዲሰምበር ዛሬ 7 ነው ያለ ነው። አሁን 3 ሳምንት ምናምን ነው የቀረን። ከ3 ሳምንት በኋላ ጉድባይ 2025 we will never see him back፣ አይመለስም። 2026 ግን ስንገባ ምን ይዘን እንግባ? የክብሩን ነጸብራቅ ይዘን እንግባ። አሜን ነው፣ አሜን ነው። እንበቀለው። ዘንድሮ የደከምንበትን እንበርታና እንበቀለው። ዘንድሮ የጣልነውን እናንሳና እንበቀለው። ዘንድሮ ብዙ አልጸለይን ይሆናል፣ ወደ ሆነ ጸሎት ውስጥ እንግባ። ይሄ የኒውር ሪቮሉሽን ምናምን እየነገርኳቸው አይደለም። በጣም ብዙ ሰዎች በዚህ ዓመት እንዲያረጋለሁ ብለው ይሳላሉ። በዚህ ዓመት እንዲሆናለሁ፣ መጽሐፍ ቅዱስን አንብቤ ጨርሳለሁ፣ እንደዚህ አደርጋለሁ። እሱ አይደለም ወገኖች ሆይ የሚያስፈልገን። በፕሪንሲፕል ኢቫሉዌት አድርጉት። ዓመታችሁን እንዴት አሳልፋችሁት? ገንዘባችሁ፣ ዘራችሁ የት ነው የወደቀው? ስለ ዘር ተነጋግረናል። ዘሩ ላይ ችግር የለም። ዘሩ ላይ ችግር የለም። ችግር ያለው መሬቱ ላይ ነው። መሬቱ የሚወክለው የኔና የናንተን ልብ ነው። ለዘሪ ዘርን የሚሰጥ እግዚአብሔር ነው። ዘራችሁን የት ነው የበተናችሁት? ገንዘብ ዘር ነው። ጊዜ ዘር ነው። ቃል ዘር ነው። ዕውቀት ዘር ነው። ታለንት ከእግዚአብሔር የተቀበልነው እያንዳንዱ ነገር ዘር ነው። የት ነው የወደቀው? ያንዳንድ ሰው ዘር በጣም ብዙ ቲቪ በልቶታል፣ ዩቲዩብ በልቶታል፣ ቲክቶክ በልቶታል፣ ሶሻል ሚዲያ በልቶታል፣ እንቅልፍ በልቶታል። በስልክ ላይ የተጠመደ የሰዎችን የማይመለከተውን ወሬ ሲያወራ የማይመለከተውን ፖለቲካ ሲተነትን ጊዜ በልቶታል። ወገኖች የት ነው ዘራችሁ ወደቀው?
ዛሬ በኢየሱስ ስም በመልካም መሬት ላይ ዘራችን ይውደቅ። አያችሁት አይደል? እሾክ አነቀው። መሬቱ መልካም ቢሆን እሾክ ነበር። እሾኩን ማለፍ አልቻለም። አለት ነው፣ መሬት ይመስላል። ሲበቅል የልቡ ድንዳኔ ነው፣ ጥንካሬ ነው። ስር ሰዶ ማጽደቅና 30 60 ማፍራት አልቻለም። ወፎች ለቀሙት በመንገድ ዳር ላይ። ወገኖች ሆይ ዛሬ በኢየሱስ ክርስቶስ ስም መልካሙን ዘር በመዝራት መልካም ፍሬ በማፍራት ክብሩን በማንጸባረቅ ቤታችን የጌታ ክብር እየተገለጸ ስራ ቦታችን የወንጌል መድረክ እየሆነ ኮሚኒቲያችን ኢየሱስ ክርስቶስ የሚታይበት እንደሆነ መልካሙን አባታችንን በሰማይ ያለውን እንዲያከብሩት መልካሙ ስራችን ለኢየሱስ ክርስቶስ ክብር እንዲያመጣ ብርሃናችን በሰው ሁሉ ፊት እንዲበራ እግዚአብሔር ይርዳን። ዓለምን ሼክ ለማድረግ እዚህ ያለነው ብቻችንን በቂ ነን። ጌታ ኢየሱስ ክርስቶስ ሲሄድ 11ዱን ነው ከሰጠኝ አንዳች እንኳን አላጎደልኩም ከአስቆሮቱ ከይሁዳ በስተቀር ብሎ ሲያመጣ 11ዱን ነው ይዞ የጸለየው። 11ዱ ናቸው ዓለምን እንደዚህ ሼክ አደረጉት። ታሰሩ፣ ተገረፉ፣ ተነጥለው ተለዩ። በተገረፉ መጠን፣ በተገፉ መጠን፣ በተሰደዱ መጠን ወንጌል ግሎሪፋይ የሆነ ኢየሱስ የሰዎችን ልብ እያንኳኳ ኢየሱስ በተዘጋ ቤት ውስጥ እየገባ የሰዎችን ሕይወት ከሞት እየታደገ ወንጌልኛ ጋር ደርሷል። ደግሞ ይቀጥላል። ክብር ለኢየሱስ ይሁን። ዛሬ ምንም አይነት እስራት ይሁን ወገኖች፣ ምንም አይነት ጥያቄ ይሁን፣ ምንም አይነት እንቆቅልሽ ይሁን በሕይወታችሁ ያለው የገጠማችሁ ምንም ይሁን፣ ዛሬ አንድ ነገር ነግራችኋለሁ። ወንጌል ያሸንፋል። የጌታ ክብር ይበልጣል። ምርጫችሁ ነው። ምንድነው ምርጫችሁ? ምርጫችሁ ክብሩ እንዲገለጥ ነው ወይስ ምኞታችሁ እያሸነፋችሁ ነው? የዚህ ዓለም ነገር በጣም በብዙ ምኞት ዓለም ይዞናል። ሰዎች እርካታቸውን ተወስዶባቸዋል። አዲስ ቤት የገዙ ሰዎች ከአንድ ዓመት በኋላ ደብሯቸዋል። አዲስ መኪና የገዙ ሰዎች ከነዱት በኋላ ደብሯቸዋል። እኔ የራሴን ልንገራችሁ። 2010 እኔና ሜሪ ስንጋባ የመጀመሪያም ለኔም ለራሴም 0 ማይል ስነዳ የመጀመሪያ ነው። ከዛ በፊት ያው እንደመጣው የገዛዋት አንድ መኪና ናት። በሷ ነው በቃ ሽርብት እንምለው እና እንደኔም አይነት መኪና ያለው ሰው አይመስለኝም ነበር። ምክንያቱም መስኮት እጄን ከፍቼ ሄዳለሁ፣ ብርድ ሲጠብሰኝ ነው ምዘጋው። እና በኋላ ለሜሪ ጥሎሽ ብዬ ገዛው 0 ማይል። ሊነግራችሁ አልችልም የተሰማኝን ደስታ። እየነዳሁት ሰርጉ ዲሲ ስለነበር ከፊላዴልፊያ ሲሄድ ሰው ሁሉ ቆሞ ሚያየኝ፣ ሰው ሁሉ ወይኔ ሲያስቀና የሚለኝ ምናምን ነው የሚመስለኝ። ስወርድ ከመኪና ሰው ሚያየኝ ይመስለኛል። ሬስቶራንት ገብቼ በመስኮት ነው ሪሞቱን ምዘጋው ምናምን። በቃ ሰው ሁሉ ስለኔ የሚያወራ ይመስለኛል። የምሬን ነው የምነግራችሁ። ሚዜዎች ደግሞ ሲያጋንኑ ጥሎሽ ይኸው ከቬሎ ልብስ ምናምን አስቆጥሬ መጨረሻ ላይ ምንድነው ያሉኝ? ቁልፍ። የምን ቁልፍ ነው? ኧረ በእናትህ እንዲህ አይነት ነገር ግን በኋላ እንዳትጣሉ ከተጋባችሁ በኋላ። ለምንድን ነው የምንጣላው? ማለት እንዲህ አይነት ፕራንክ። ኧረ ይኸው ሪል ነው እኮ ገዝታው። አዎ የዚ አዲስ ነው እኮ እንትኑ አልተከፈተም። አዎ እኮ አዲስ መኪና ገዛው። ምን አብሬያት ነው ምነዳው? ዞሮ እኮ ያው እሷ ወይኔ ተበላዋል። አንደኛው ጓደኛዬ ተበላው። እኛ ከዚህ በኋላ በምንድን ነው ሰርፕራይዝ የምናደርገው አለ እና ሞቅ አረጉት። በቃ እውነትም ከዛ በኋላ ከሜሪዬ ጋር ደግሞ ተያይዘን ስንሄድ ለካ በጣም ብዙ ሰው ክላክስ ያደርግልናል ምናምን። እኔ የሚመስለኝ መኪናዋን ይዤ ሜሪዬ ቢዩቲፉል የሆነች ዋይፍ ይዞ በአዲስ መኪና የሚሄድ ሰው እያለ ክላክስ የሚያደርግልኝ ነው። የእውነት ክላክስ ያደርጉልናል መንገድ ላይ እና በጣም በቃ ኩራቴን ልነግራችሁ ልቤ እዚህ ጋር ደርሷል። በቃ በመስኮት ነው ማየው። እንዲያውም ክላክስ እየቀነሰ ሲሄዱላ እየደበረኝ መኪና እያረጀ መስሎኝ። ለካ ክላክስ የሚያደርጉት የኔ አዲስ መኪና ሳይሆን ከኋላችን ሚዜዎቻችን እኔ አላቅም ጀስት ሜሪድ የሚለው ጽፈው ከኋላ ለጥፏል። ጀስት ሜሪድ የሚለው ሲያው ኮንግራጁሌሽን። ኢየሱስ ለዘላለም ያድናል። ያነበብኩት ጊዜ እንዴት ልቤ እንዳረፈ ልነግራችሁ አልችልም። ከዛ ክላክስ ተደረገ አልተደረገ በቃ እኔ ነኝ እኮ እኔ የ2010 ራቫ ስነዳ ሰንበዲ እኮ 2010 ቢኤም እየነዳ ነው። ሰንበዲ እኮ 2010 ላይ እኔ ራቫ ፎር ስነዳ ሰንበዲ 2010 ላይ ፖርች ምናምን የሚባሉ ፊረሪ የሚባሉ በመቶ ሺህ የሚቆጠሩ መኪናዎች እየነዳ ነው። ምናልባት የዛን ዓመት እኮ ፕሌን የገዛ ሰው ይኖራል። ምንም በቃ ልዩ አይደለም ወገኖች። ሲገባችሁ ለካ እየተሻለ አለ እኛ ጋር የገባው ነገር። ታዲያ ለምንድን ነው ልባችን እንደዚህ የሚያዘው?
ዛሬ በኢየሱስ ስም ማምለጥ ይሆንልን። የማያረጅ የማይለወጥ የጌታ ክብር በሕይወታችሁ በኢየሱስ ስም ይብራ። ሰዎች አይተው በሰማይ ያለውን አባታችሁን የሚያከብሩት በአዲስ መኪና አይደለም፣ በአዲስ ቤት አይደለም፣ በአዲስ ልብስ አይደለም። መልካሙ ስራችሁ ወንጌልን ይናገራል፣ ኢየሱስን ያሳያል። በኢየሱስ ስም በመልካም ስራ ይሄ ጉባኤ የተባረከ ይሁን። ትዳራችሁ በመልካም ምሳሌ የተባረከ ይሁን። ልጆቻችሁ በመልካም ምሳሌ የተባረኩ ይሁኑ። የሥራ ቦታችሁ በኢየሱስ ስም የወንጌል መድረክ ይሁንላችሁ። ኮሚኒቲያችሁ ውስጥ በኢየሱስ ስም የእግዚአብሔር ክብር ይታይላችሁ። መልካም ስራችሁን አይተው በሰማይ ያለውን አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ምን ያድርግ? ይብራ። እንጸልያለን።